የእንግሊዝ ፕሪሚየር ሊግ ከረፍት መልስ ማስደመሙን ቀጥሏል። ያልተጠበቁ ውጤቶች ዛሬ ተመዝግበዋል። ቀን ላይ በነበሩ ጨዋታዎች ቼልሲ በርንሌይን በማሸነፍ በሊጉ የደረጃ ሰንጠረዥ ከአርሰናል በ3 ነጥብ ብቻ ዝቅ ብለው ሁለተኛ ደረጃ ላይ የተቀመጠበትን ውጤት አስመዝግበዋል። ከዛ በኋላ የተደረጉት ጨዋታዎች ግን ፍጹም ያልተጠበቁ ውጤቶችን አስመዝግበዋል። ሊቨርፑል አንፊልድ ላይ በሜዳውና በደጋፊ ፊት በኖቲንግሃም ፎረስት 3-0 የፈራረሰበት ምሽት ሆኖ ተመልክተነዋል። ሊቨርፑላውያን አርነ ስሎት ምንም ነገር ሳይፈይዱ በደጋፊያቸው ፊት አንገታቸውን ደፍተው የወጡበት ጨዋታ ሆኗል። ሾዋን ዳይቺ ከኖቲንግሃም ፎረስትን ከተረከቡ በኋላ ጉዟቸው ደምቆላቸው እየተመለከት እንገኛለን። አርሰናል ነገ ቶተንሃምን ማሸነፍ የሚችል ከሆነ የነጥብ ልዩነታቸውን ወደ 11 አስፈንጥሮ ተስፋ ሊያስቆርጣቸው ይችላል። ሌላው ምሽት ላይ የተከናወነውና በርካቶችን ከፍ ቁጭ ብድግ ያስባለው አስደናቂው ጨዋታ ሴንት ጄምስ ፓርክ ላይ ኒውካስል ከማንቸስተር ሲቲ። ኒውካስሎች ቀድሞ በሃርቢ ባርንስ ጎል ቢያስቆጥሩም ወዲያውኑ በዲያስ አማካይነት ሲቲዎች አቻ ቢሆኑም እንደገና በፍጥነት ሃርቢ ባርንስ የማሸነፊያዋን ጎል አስቆጥሮ ሴንት ጄምስ ፓርክ ስቴዲየም ላይ የማንቸስተር ሲቲ እና የፔፕ ጋርዲዮላን ዋንጫ የማንሳት ተስፋቸውን ምናልባትም ችግር ውስጥ የከተተ ተስፋቸውን በመጠኑም ቢሆን ያጨለመ ውጤት ተመዝግቧል። በኒውካስል 2-1 ተሸንፈዋል። ነገ አርሰናል የሚያሸንፍ ከሆነ በ7 ነጥብ ይርቃቸዋል። ያውቁታል። ጋርዲዮላም ተናግረዋል። አርሰናል እንዳይርቀን ይህንን ጨዋታ ማሸነፍ ይገባናል ብሎ ነበረ። ያንን ግን ማድረግ አልቻሉም። ነገ የሚጠበቅ ጨዋታ አለ። ሰሜን ለንደን ደርቢ አርሰናል ከቶተንሃም የሚያደርጉት ጨዋታ የሚጠበቅ ይሆናል። ኒውካስል ከማንቸስተር ሲቲ በጣም ውብ ጨዋታ፣ ብዙ ሙከራዎች የነበሩበት፣ ጎሎች ያሉበት፣ አስደናቂ እንቅስቃሴ የታየበት እሱ ጸጉር የለው ራሱ መላጣ እሱ ጸጉር የለው ራሱ መላጣ እየደረሰበት የሚላጫታ ቡና አሃይ ቡና አሃይ ቡና ያደለው ሳይጫወት 3 ነጥብ እግሩን ሰቅሎ ቲሙ አስተማማኝ ጸደቲም አለው። እግሩን ሰቅሎ 3 ነጥብ ይወስዳል። ዛሬ በኒውካስትልና በሲቲ ጨዋታ አርሰናል ያሸነፈው እግሩን ሰቅሎ ፈታ ብሎ ነገ የሚያስገባውና ቶተንሃምን በደንብ አድርጎ አስፈንድዶ እየጠልጠዋል። 3 ነጥብ ያገኛል። ይህ ዓመት የአርሰናል ነው ጀማው፣ የአርሰናል ነው። በቃ የአርሰናል ደጋፊ ፈታ ዘና መደሰት፣ በእያንዳንዱ ጨዋታ መደሰት ያለበት ደጋፊ አርሰናል ደጋፊ ነው። ደግሞ የሚገባዋል። በትክክል ይለፋ ደጋፊ ነው። ለክለቡ ታማኝ የእውነት ይህ ዓመት የእናንተ ነው ጀማው፣ የእውነት የእናንተ ነው። ፈታ ዘና ብለህ ዋንጫውን ታነሳለህ። ፈታ ዘና ብለህ ዛሬ ሳትጫወት ምን ሳትጨናነቅ 3 ነጥብ አግኝተሃል። ነገም ደግሞ ፈታ ብለህ ተዝናንተ ደግሞ ፈንደድ ያለችው እቺን ዶሮ ታበጥራታለህ። አረ ጨዋታ ይበቃል። አራዳ ልጆች እኔ እንጃ። እኔ ፕሪሚየር ሊጉ ከተጀመረ ምርጡን ጌም ዛሬ አየን ብል ማጋነን አይሆንብኝም ማለት ነው። እጅግ በጣም አስገራሚ ጨዋታ ነበር። የአራዳ ልጆች ያው እንደምታውቁት ጥሩ ነገር ለእናንተ ግዴታዬ ነው። ፈርስት ሃፍ ላይ ይሄ ጨዋታ መታየት አለበት ብዬ 45 ደቂቃ እንዳለቀ ቪዲዮ ሰርቼ ነበር። ነገር ግን ቲክቶክ ምን እንዳረኩ አልገባኝም። በምክንያት እንደሆነ አላቅም። ይኸው በምትመለከቱት መሰረት ቪዲዮውን ሪሙቭ አድርጎታል ማለት ነው። ህግ ጥሳል ነው እንዴት እንደሆነ አልገባኝም። ኮፕሊንክ በደንብ እያደረግን መስተካከል አለበት ህጉን እንዴት እንዳልጣስን ማለት ነው። ያራዳ ልጅ በዛ እናሳየዋለን። ጨዋታው ግን ምን ጉድ ነው! ማንቸስተር ሲቲ ተወዶ አይደለም ተገዶ ነው ነጥብ የጣለው በዚህ ጨዋታ ማለት ነው። ተገዶ ነጥቡን አስተላልፎ ለኒውካስትል ሄዷል ማለት ነው። አሁን የአርሰናል ተፎካካሪ ቼልሲ ሆኗል ማለት ነው። እነዚህ ሁለት ለንደን ክለቦች ሆኗል። አርሰናል ለገ የሚያሸንፍ ከሆነ ከቼልሲ በ6 ነጥብ ርቆ ፕሪሚየር ሊጉንም በአሪፍ ውጤት መምራት ይጀምራል ማለት ነው። ዛሬ የሱ ተፎካካሪ ይሆናሉ ተብሎ ሲጠበቁ የነበሩት አንደኛው ሊቨርፑል እንጃ፣ ማንቸስተር ሲቲ ግን ዛሬ ተሸንፏል ማለት ነው በኒውካስትል። ያው ኒውካስትል የዋንጫ ተፎካካሪ የሚባሉ ቡድኖችን ቅንጥስ በማድረግ የሚታወቅ ነው። ከዚህ በፊት ለአርሰናል መከራ ነበር። አሁን ደግሞ በአንጻሩ ለማንቸስተር ሲቲ ፈተና ሆኖ መጥቷል። ዛሬ እጅግ በጣም አስገራሚ ጌም ነው። ይህን ጨዋታ ላልተመለከቱ ሰዎች ጸሎት። እንደ ሀገር ሰብሰብ ብለህ ስትቋጠር ይሄው ውጤቱ። ዛሬ የኛ ቀን ነው የአርሰናል ደጋፊዎች። ቅድም ነግሬያችሁ ነበር። ለነገው ለሰሜን ለንዱ ደርቢው ጨዋታ ማለት ነው ቢያንስ 2 ተጫዋቾች እናገኛለን ብያችሁ ነበር ከጉዳት። ሲቲ ላይ እንቋጥራለን ብለናል። እኛ ቋጥረን የሚቀር ነገር የለም። ኒውካስትሎች ግን ይለያሉ። ባርነስ ምን አይነት ቲም ነው የምር የሚያጅብ። ስፔሻሊ ሰከንድ ሃፉ ጦርነት ነበር ሀቢቢ። ነገ ስፐርስ 1 ጥፋት አለን። ልዩነታችንን በ8 ነጥብ ጀመር። ማንም ይፎካከር የለም በዚህ ሲዝን።
ቅድም ምን አልኩ ነፍሴ? ሊቨርፑል በቃለት፣ ሞተ፣ ተቀበረ። ከዚህ በኋላ በመንፈስ ነው ከኛ ጋር ያለው። ስጋው ተቀበረ፣ አበቃለት፣ አይነሳም አልኩ። ከዛስ ይቺ የኢንዶሚን ዘመን ቡድን ደግሞ ይቺ ፈልፈላ ይቺ ጩጬ ደግሞ በቅርቡ ትቀበራለች፣ ግብአተ መሬቷ ይፈጸማል ብዬ ቪዲዮ አልሰራውም? ሰራው። ፋይናሊ ምን ሆነ? ተቀበረ። እመነኝ፣ ዝም ብዬ ስነግርህ እመነኝ። አራዳለች። እመነኝ ወገን፣ እመነኝ። ይሄ አመት የኛ ነው፣ የማንም አይደለም። ይሄ አመት የኛ ነው። ነገ ዶሮዋን ማለት ነው ግንጥልጥል አድርገን ማለት ነው አሩስቶ ምናምን ብለው እናደርጋታለን። ከዛስ ውጤቱን እናሰፋለን። 38ኛ ሳምንት ላይ ዋንጫችንን ከፍ አድርገን እንስማለን። መስቀል አደባባይን እናዘጋለን፣ እንቀውጠዋለን። በሁሉም የክልል ከተሞች የሚገኙ የመስቀል አደባባዮች ወይም ይሄ መገናኛ ስፍራዎች በሙሉ የአርሰናል ደጋፊ ክተት ዘመቻ ነው። በደንብ ፎሎ አድርግ ይህንን ቤት ፎሎ ካላደረግ እኔ የምለው ቆይ የዛሬው ጨዋታዎች በእድሜ ነው እንዴ? ቆይ እዛ ሼባው እዚህ ፈላው እንዴ? እኛ ወጣቶች እንዴት ነው የምንሆነው? አሁን ለሁለት ሊቋጥሩብን እኮ ነው እንዴ? ደግሞ አንቺ ምን ሆነሽ ነው? እሺ ለነገሩ ኒካስተል ጌታሽ ነው አይደለም አልሽ። ይኸው አባትነቱን አስመሰከረ። እንግዲህ ጠርቶ ሰጠሽ። ኧረ በስመ አብ። አሁን እንደው አይዛኬን ውጤት ሳይ እንደው ምን የሚል ይመስላችኋል? ረግሞ አባረሩት። ይኸው እነሱ ይሰጣሉ፣ እሱ ይዘው ይሰጣል እንዴ? ወይ በውሰትም ቢሆን ይምጣ እስቲ። ቆይ እዚህ ክለብ ላይ ልጁ ኳስ መምታቱም እንዳይጠፋበት። አሁን ምኑ እንደሚያስጠላ ታውቃለች? ነገ እሑድ መሆኑ እንዱ ሲያላዝኑ ብስኩትና ጁስ እየጠጡ እንዱ ሲያላዝኑብን ነው የሚያድሩት። በቃ ምን አለ እንደው ሰኞ ሆኖ እንደው ትምህርት ቤታቸው ቢሄዱ። ምን ነው ፈለው? ምን ነው? ምን ሆንክ? ምን አጋጠመ? ስንት ነገር ተነጋግረን ስንት ነገር አቅደን ነገ ውለታ ልውልልክ አንተ ዛሬ ይሰጣል። ጭራሽ ተመቻቸለት እኮ አርሰናል። ምችት ነው የሚለው አርሰናል ተመቻቸለት። ትንሽ ተቃርባል ስትባል ይሰጣል። ስንት ነገር አቅደን እኔ ነገ ውለታ ልውልልህ ነገ አርሰናልን ብለጥፈው እኮ በቃ ኖርማል ነው ለሱ። ዛሬ ግን አንተ ብታሸንፍ ኖሮ በቃ ቴንሽን ነበር ነገ። አንተ ጭራሽ ተለጠፍክ። ኧረ ሲቲ እንደዚህ ጭራሽ እኔ ውለታ ልውል አርሰናል ልለጥፍልህ አስባለሁ። አንተ እዚህ በተረት ተረት ማስተኛት ነው እንግዲህ አረጋይቻል። ያንዱ አይመስለኝም ግን በተረት ተረት ቢሆን ማስተኛት ነው። እቴም ቤት ያጫውታል። በዘሞቻሽ ሳይሽ ወንበሩ ጋር አልተሰራሽ ለዳንሷ አታስቢ ባትይም ግድ የለም ለስሜት ነው እንጂ ሁሉም ችሎ አይደለም። አትግደርደሪ እየፈለግሽ ግባ የስ ጀማው የስ ምን አይነት ቋጠሮ ነው? አረ ለፈነዳ ጀማው ለፈነዳውን ሪላክስ ላርግ እንጂ ማን ምን አይነት ድል ነው? ምን አይነት ባርነስ ነው ያየነው ጀማው? ምን አይነት ኒውካስትል ነው ያየነው? ምን አይነት የሚያምር ኳስ ነው ያየነው ጀማው? የተሻለው ምርጡ ቡድን አሸንፎ ወጥቷል በዚህ ጨዋታ። ምንም እንዳትጨቃጭቀኝ፣ ማንንም ሆንክ ምንም መተህ እንዳትከራከሪ ማን በቃ አሁን በተለይ ጩጬው እስካሁን ያልተኛችሁ ካላችሁ ግረን ተታጥባለህ፣ ጸጉር ትተኛለህ። ግድም ነው ማን ግድም። አዎ ይሄ ቡድን ነጥብ መጣል ነበረበት እንዴ? እኛን እኮ ገና በነገ ጨዋታ እያስፈራሩን ነበር። ማን በነገ ጨዋታ ነገ በአግባቡ ጨዋታችንን አሸንፈን የነጥብ ልዩነታችንን ማስጠበቅና ማራቅ ነው ያለብን። ጀሞ በቃ አሁን ልዝናና እንጂ ዛሬ ማርያም ፔፕ ጋርዲዮላ ምላሱ እስኪያልበው ነው ይቋጠር። ምንም ማድረግ አንችልም። ያራዳሪዎች ሁለተኛ ክለቤ ምናምን አለለ ብናቴ ነው ምሪ ነው። እኛ መድኃኒዓለም አዞልን ነው እንዴ?
ሜዳችን መጠን የተደከነ ኒውካስል ይዞ ሲቲን ድቅል አደረገው 2-1 የምሬ ነው። ዛሬ ምራቁ ሌላ ወርቅ ሊያወጣን የደረሰ ፔፕ ጋርዲዮላ ወፍ ምንም የቻለው ላይ ይብላ የምሬ ነው። ብቻ በዚህ ምድር ላይ ማንቸስተር ዩናይትድ ብቻ ከፍ ሲያደርግ አያሳየኝ እንጂ የፈለገው ያንሳ። እናቴን የምሬ ነው። የጉጉት ደጋፊዎች ናቸው እችላቸዋለሁ፣ ችግር የለው። ፔፕ ጋርዲዮላ ዛሬ ፈላው ምን ማድረግ አንችልም። የምሬ ነው። እኛ ከላይ ታዞልን አይደለም፣ መጽሐፍ ቅዱስ ላይ ተጽፎልን አይደለም። ምን ለጠለጥ በሜዳችንም ያለ ሜዳችንም ሰጥጥ የምሬ ነው። ሰጥጥ ወጥ እሺ ቪዲዮ ማን ሊቨርፑልን ማሸነፍ ከቻልን we are back ምናምን ነገር እንደ አዋቂ ምናምን ጭራሽ ናሆም ትመችኛለሽ ቲቪቲሽ ምናምን ነገር ግን ከውቀት እንዳይመስልሽ ይሄን ቪዲዮ ትዝ ይልሻል። የምናገረው ነገር ይላችሁ ኒውካስል ከማን ሲቲ ያላቸው ያሁን ቅዳሜ ፕሪሚየር ሊግ ይመለሳል ማለት ነው። እሁድም አርሰናል ከቶተንሃም ያደርጋሉ ይሄን ጨዋታ እና ከዚህ ቀን ጀምሮ ኖቬምበር 22 ኒውካስል ከማን ሲቲ የሚያደርጉት ጨዋታ ከዚህ ቀን ጀምሮ እስከ ዲሴምበር 6 የመጨረሻው ቀን ይሄ ነው። አስቶን ቪላ ከአርሰናል እና ማንቸስተር ሲቲ ከሰንደርላንድ እስከዚህ ቀን ባለው እስከ ዲሴምበር 6 ከኖቬምበር 22 እስከ ዲሴምበር 6 ማለት ነው 15 ቀን ማለት ነው። 15 ቀን በዛች ጊዜ ውስጥ አንደኛ ደረጃን ከአርሰናል እንረከባለን። አትረከብ የምትል የአርሰናል ደጋፊ ካለ ኮሜንት ላይ ቅጣት ጽፍልኛለህ። ከተረከብን ትቀጣለህ፣ ካልተረከብን እንቀጣለን። ታዲያ ቅጣቱን ዱብል ነገር አድርጉት። የማይሆን ቅጣት እንዳትጽፉ። ባንቺ ጭንቅላት ሊቨርፑልን ካሸነፍን ማየት ያለብኝ ነገር አይቻለው። እስከዚህኛው እንግዲህ በ15 ቀን ውስጥ መሪነቱን እንቀበለዋለን። ማንዬ ሚዜነቱን አስረከብሽ። ባይሆን እኔና አንቺ ተገናኝተን ነበር የሊቨርፑል ጨዋታ ጌም ላይ አንቺ ስትቀዝኒ ሊቨርፑልን ካሸነፍን ስትይ አትንበጫበጭ አሳምነህ ነው የምታሸንፈው ብዬ ነበር አልነበረ? አንቺ አሁን ገና ነው ምንም እኮ ማለት አይደለም ምናምን ብለሽ መልስ ቪዲዮ እንዳሰሪ የመጀመሪያ ተማሪ አይደለሽ። እንደ ቲክቶክ ላይ ሁሉንም እያስተማርኩ አይደል ምን እንደምትሉ ማላቅ መሰለን። በአካል ግን የዛኔ የነገርኩሽ ማን ፕሪሚየር ሊግ ላይ ብዙ ቡድን እንደሚያሸንፍሽ ስለማቅ ነው። አንቺ ግን አታውቂም። ሊቨርፑልን ካሸነፍ ማን ሊቨርፑል ሽት እንደሆነ ረሳሽ ነው። ፎረስት እኮ ዛሬ ሰጥ እነሱም ዊ አር ባክ ሲሉ ዝም በሉ ተብሎ ነበር። ተነግሮሽ ነበር ወይ አይደለ? እንደምትቺ ይሄንን ለማሸነፍ እንደምትለልበተመቸው ተደላደለ ጎነ ተመቸው ልብ ተመቸው ታዲያ በቃ ልብ ተመቸው አታገኘው አቻ አታገኘው በስንት ጊዜ አታገኘው አቻ አታገኘው በስንት ምን አይነት ምሽት የአርሰናል ደጋፊዎች እንኳን ደስ አላችሁ። ምን አይነት ቅዳሜን ያሳለፍነው ምን አይነት ቅዳሜ ነው። በጣም የሚጣፍጥ የሚጥም የቆጠብክ ልቆርሰው የምችለው ቅዳሜ የዛሬ ቅዳሜ ነው። ምን አይነት ቅዳሜ ነው። ሁለቱም የዋንጫ ተፎካካሪዎች ወደ ኋላ ሲቀሩ እረ እንኳን ደስ አለ የገነር ሱፋን፣ እረ እንኳን ደስ አለ ባርነስ ተኮሰው። ይሄ ነው ቅዳሜ ማለት በቃ አርሰናል ደናውን የቤት ስራ ተወጡ። አቤት ሳምንት ሳንጫወት አሸነፍን ማለት ይሄ ሳንጫወት ሳምንቱን አሸነፍን። ሃንግማን ብቻ ነው ነጥብ ያነሳችሁ። እሷም ከሚዜነት ጋር እስቲ ሪሌሽንሺፕ እናያለን። አያሳስብም። ፈላው ሊቨርፑልን ስታሸንፍ ተወጣጠርክ እኮ ማንዬ። እንደምታሸንፍ ተነግሮህ ነበር ወይ? አንዷማ ምን እንዴት እንዳፈላች ቆይ በሚቀጥለው ቪዲዮ እመጣልሻለሁ። በሚቀጥለው ቪዲዮ ሳንጫወት ማሸነፍ ማለት ይሄ ነው። እንዴት አባቱ ነው የሚያደርገው? ፈርስት ሃፍ 4-0 መሆን ነበረበት እኮ ፈርስት ሃፍ ምንም ምክንያት ማታወጭለት ጨዋታ ምንም ምክንያት ማታወጭለት ተለጣጠፍሽ ደበደቡሽ። ለምን እችላለሁ ብለሽ እንዳሰብሽው ስለማትሺ ሊቨርፑልን እንደምታሸንፍ ያስረግጠሽ እንደምታሸንፍ አሳምነሽ እንደምታሸንፍ ተናግሬ ነበርኩ። ግን ለሚዜነት ብቁነሽ ወይ ነበር። ይህ አጋጣሚ ለመድፈኛው ደጋፊዎች የድል ያህል ነው። የነገውን ጨዋታ የድል ያህል አድምቀው የሚጀምሩበት ጨዋታ ነው። ጨዋታ ሳትጫወት ቹቺዬ ጨዋታ ሳትጫወት ድል አድርገህ ታውቃለህ? ሳትጫወት አርሰናል ዛሬ ሳይጫወት ነው ድል አድርጎ የሚገባው። ሁለቱም ተቀናቃኞቹ ሊቨርፑልም ሲቲም ተሸንፈዋል። የራሱን ጨዋታ አሸንፎ መራቅ ብቻ ነው የሚጠበቀው። ነገ ካሸነፈ ከሊቨርፑል በ11 ከሲቲ በ7 ይርቅባቸዋል። ለዛ ነው ጋርዲዮላ ይህ ጨዋታ ምን ያህል ወሳኝ እንደሆነ የተረዱት። የአርሰናል ደጋፊዎች ቁጭ ብድግ ሲሉ ያመሹትበትም በዚህ ምክንያት ነው። አዎ ሰንደርላንድ ላይ ስታዲየም ኦፍ ላይት ላይ አርሰናል የጣለው ነጥብ ሴንት ጄምስ ፓርክ